ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 19 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ሰበር ዜና ፋኖ በጎጃም በወሎና በሸዋ ግንባሮች የአገዛዙን ሰራዊት አከርካሪ በመስበር ኮሎኔልን ጨምሮ በመቶዎች የሚቆጠሩ ወታደሮችን ደምስሷል። የጦር መሳሪያዎችም ተማርከዋል። የግንባር መረጃዎችን ይዘናል። የሸዋ ጠቅላይ ግዛት አሳምነው እዝ የውስጥ አንድነቱን ይበልጥ በማጠናከር የምክክር መድረኩን አጠናቋል። በጉባኤው የተነሱ ሀሳቦችን ይዘናል። የአፋብን ትግልና የብልጽግና መፍረክረክ ኢትዮጵያንና መላውን የአፍሪካ ቀንድ ወደ ለየለት ቀውስና መጠነ ሰፊ ጦርነት ሊያደርሰው እንደሚችል አንድ ጥናት ጠቁሟል። ሰሙታላችሁ። ተመድ የብልጽግናን የሽብር ተግባር አጋልጧል። በብልጽግና ሰራዊቱ ከ130 በላይ ከባድ የመብሰቶች ግድያዎችና እገታዎች መፈጸማቸውን አጋልጧል። መረጃውን ይዘናል። የሱዳን መደበኛ ጦር ከኢትዮጵያ ድንበር አቅራቢያ የሚገኘውን ስልታዊውን ቀጠና ሙሉ በሙሉ በቁጥጥሩ ስር መዋሉን በይፋ አስታውቋል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ፋኖ በጎጃም በወሎና በሸዋ ግንባሮች የአገዛዙን ሰራዊት አከርካሪ በመስበር ኮሎኔሎችን ጨምሮ በመቶዎች የሚቆጠሩ ወታደሮች የተደመሰሱበት ውጊያ እየተካሄደ ነው። ህዝባዊው የፋኖ ክንድ በአሁኑ ወቅት በመላው አማራ ክልል በሚገኙ ልዩ ልዩ የጦር ግንባሮች ላይ የአገዛዙን ሰራዊት ሙሉ በሙሉ ወደ መቃብርና ወደ ውርደት እየገፋው ይገኛል። የተለያዩ እዞች የተገኙ የተጠናከሩ የጦር ግንባር መረጃዎች እንደሚያመለክቱት በአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ እዝ፣ የሚኒሊክ እዝና የአሳምነው እዝ ስር የሚገኙ ጀግኖች አህዶች በወሰዱት የማጥቃት እርምጃ የአገዛዙ ሰራዊት ከነ አዛዦቻቸው እየተደመሰሱ ነው። ፋኖዎች በጎጃም በደጋዳሞት ፈረስ ቤት ለመግባት ለቀናት ሲሞክሩ በነበረው የጠላት ኃይል ላይ ዛሬ ማለዳ ታሪካዊ ጀብዱ ፈጽመዋል። ቀደም ሲል ደማቅ ታሪክ የተጻፈበትና የጀግኖች መፍለቂያ በሆነችው ሐሙስ ገበያ ላይ የ109ኛና የ99ኛ ክፍለ ጦር አናብስቶች ከ206ኛ ኮር 24ኛ ክፍለ ጦርና ከ201ኛ ኮር 54ኛ ክፍለ ጦር ጋር በጥምረትና በከፍተኛ ቅንጅት በመሆን ጠላትን አይቀጡ ቅጣት ቀጥተውታል። በዚህ እጅግ ከባድ ውጊያ ላይ የአገዛዙ የጦር መሪ ኮሎኔል አበራን ጨምሮ በርካታ የስርዓቱ ወታደሮችና ቅጥረኞች የተደመሰሱ ሲሆን የጠላትን ኃይል ሙሉ በሙሉ በመበተን በርካታ ከባድና ቀላል የጦር መሳሪያዎች ተማርከዋል። ከተማረኩት ንብረቶች መካከል የቡድን መሳሪያ የሆኑት ሞርተርና ዲሽቃ፣ በርካታ ብሬኖች፣ ስናይፐሮችና እጅግ ከፍተኛ ቁጥር ያላቸው የክላሽንኮቭ መሳሪያዎች ወደ እዙ ገቢ ሆነዋል። አሁን ወቅት በአካባቢው ውጊያው በተጠናከረ መልኩ እንደቀጠለ መሆኑ ታውቋል። በሌላ በኩል በወሎ ቤተ አማራ ሚኒሊክ እዝ 102ኛ ኮር ስር የሚገኘው የጥንካሬ ምልክት የሆነው 12ኛ ክፍለ ጦር አንደኛና 3ኛ ሻለቃ በተለያየ አቅጣጫ ሰፍስፎ የመጣውን የብልጽግና ሰራዊት በዞብልና በራማ በኩል ቀለበት ውስጥ በማስገባት መብረቃዊ ጥቃት ፈጽመውበታል። የ12ኛ ክፍለ ጦር ጀግኖች ከቀዩ ጋሪያ ቡኩ እስከ ጎቡ ጋሪያ በመዘርጋት በወሰዱት እርምጃ ከስናይፐር መትረየስ አልሞ ተኳሾች የተረፈው የጠላት ኃይል የራሱን የሻለቃና የሻምበል አመራሮችን አስከሬን እንኳን ሳያነሳ ወደ መንደፍራ ቀበሌ በውርደት ፈርጥቷል። በተመሳሳይ ሁኔታ የ65ኛ ክፍለ ጦር ረመጦች ሞርተር 82 በመጠቀም ሻለቃዎችን ከኮባ ወደ ጎለሻና ዳልቻ በማስጠጋት የጠላትን የኃይል ሚዛን አዛብተውታል። የ102ኛ ኮር ቃኝ በዋልካ መንደር በኩል እንዲሁም የ101ኛ ኮር የ11ኛ ክፍለ ጦር አንደኛ ሻለቃ አናብስቶች በአርበኛ ጌታ የከበደ እየተመሩ ወደ ጮቢ በር በመግባት ጠላትን መፈናፈኛ ሳጥተውታል። ጠላት 3 መድፍ 1 ዙ 23 እና 120 ሞርተር በማሰለፍ ሆርማትና መንደፈራ ላይ ከባድ መሳሪያ ቢተኩስም በአርበኛ ጌታቸው መልኩ፣ አርበኛ ዘውዱ ዳርጌ፣ አርበኛ በላይ መንግስቱና አርበኛ ሻምበል ሞላ ማሩ የሚመራውን ጀግናውን 102ኛ ኮርን መቋቋም አልቻለም። ሽንፈቱን መቋቋም ያቃተው አምባገነኑ ስርዓት በግምትና በቸልተኝነት በከባድ መሳሪያ በአማራ ህዝብ ላይ በከፈተው ድብደባ በአዲስ ቅኝና በጃሮታ ቀበሌዎች የሚኖሩ 4 ንጹሃን ሲቪል አርሶ አደሮችን ህይወት ቀጥፏል። የ102ኛ ኮር የህዝብ ግንኙነት መምሪያ ኃላፊ አርበኛ ታሎ ሙሉጌታ ፈንታው ይፋ ባደረጉት መሰረት በዚህ ግንባር የተገኘው የጠላት ኪሳራና የተደመሰሰ የጠላት ሰራዊት 89 ወታደሮች፣ የተማረከ የቆሰለ የጠላት ሰራዊት 60 ወታደሮች፣ 28 የኤኬ ክላሽንኮቭ መሳሪያ፣ 670 የክላሽ ጥይት፣ 1834 የመትረየስ ጥይት፣ 6 የብሬን ሸንሸል፣ 434 የዲሽቃ ጥይትና 18 የኤፍ1 የእጅ ቦምቦች እንደሚገኝ ተገልጿል። በሌላ ግንባር ትግሉን በሞራል ልዕልና እየመራው የሚገኘው የአፋብን የሸዋ ጠቅላይ ግዛት አሳምነው እዝ የአጼ አምደ ጽዮን ኮር ሌላ ታሪካዊና አርአያነት ያለው ተግባር ፈጽሟል። ግንቦት 23 2018 ዓ.ም በአገዛዙ የጦር ኃይሎች ላይ በተደረገ የተቀናጀ ዘመቻ ራምቦ ክፍለ ጦር አናብስቶች በቁጥጥር ስር የዋለውና በብሬን የቀኝ እግሩ ላይ ቆስሎ የነበረው የአገዛዙ ልዩ ኃይል አባል 10 አለቃ ቸሩ ደገፋ ሂርጳና ሌሎች ቁስለኞች ለተከታታይ 3 ሳምንታት ፋኖ የሕክምና ባለሙያዎች ሙሉ እንክብካቤና ሕክምና ሲደረግላቸው ቆይተዋል። ዛሬ ሰኔ 19 እዙ
ብዙ ሙሉ የትራንስፖርት ወጪያቸውን በመሸፈን የቅርብ ቤተሰባቸውን በተገኙበት በሰላም ወደ ትውልድ አካባቢያቸው አሰናብቷቸዋል። 10 አለቃ ቸሩና ቤተሰቦቹ ለተደረገላቸው መልካም ሰብአዊ አቀባበልና የህይወት ዋስትና ፋኖን በደስታ አመስግነዋል። የሸዋ ጠቅላይ ግዛት አሳምነው እዝ የውስጥ አንድነቱን በማጠናከር ታሪካዊውን የምክክርና የተሃድሶ መድረክ በስኬት አጠናቀቀ። የአማራ ህዝብ የህልውና ተጋድሎ በድል እየተወጣ ያለው የሸዋ ጠቅላይ ግዛት አሳምነው እዝ የውስጥ አንድነቱን ይበልጥ በማጠናከር ታሪካዊና ስልታዊ ምዕራፍ ላይ መሸጋገሩ ታውቋል። በእዙ ስር በሚንቀሳቀሱ 4 ታላላቅ ክፍለ ጦሮች የድርጅትና የእዝ ከፍተኛ አመራሮች በተገኙበት ለተከታታይ 5 ቀናት ሙሉ ሲካሄድ የነበረው ታሪካዊ የምክክርና የተሃድሶ መድረክ በታላቅ የጋራ መግባባት እንዲሁም በአዲስ ወታደራዊና ፖለቲካዊ ቁርጠኝነት በድል መጠናቀቁ ተገልጿል። ይህ ውይይት በሰራዊቱ በአመራሩና በህዝቡ ዘንድ በከፍተኛ ጉጉት ሲጠበቅ የነበረ ሲሆን በውስጥ አንድነት ላይ የነበሩ ስጋቶችን ሙሉ በሙሉ ያስወገደ፣ ህዝባዊ ዓላማን ያስቀደመ፣ የጠላትን የብልጽግና አገዛዝ ቅስም የሰበረና በህዝብ ላይ የሚደርሱ ጥቃቶችን ለመመከት አዲስ የድል ምዕራፍ የከፈተ ታሪካዊ ክስተት መሆኑ ታውቋል። ቁጭትን ወደ አቅም፣ ለያየትን ወደ አንድነት፣ ለህዝባችን ታላቅነት፣ ለጠላታችን ሞት በሚል መሪ ቃል በተመራው በዚህ መድረክ ላይ የአጼ ዘርዓ ያዕቆብ ኮር ናደውና በፍቃዱ በላይ ክፍለ ጦሮች እንዲሁም የአጼ አምደ ጽዮን ኮር አጼ ዳዊትና ራስ አበበ አረጋይ ክፍለ ጦሮች አመራሮች በትግሉ ሂደት ላይ ያጋጠሙ ውስጣዊና ውጫዊ ተግዳሮቶችን በግልጽነትና በድርጅታዊ ስነ ምግባር በጥልቀት ገምግመው በ4 መሰረታዊ ነጥቦች ላይ ጽኑ ስምምነት አድርገዋል። አንደኛ፣ ከጎጠኝነት የጠራ የውስጥ አንድነትና ጓዳዊነትን ማጠናከር ሲሆን ከየትኛውም አይነት ወንዛዊና አካባቢያዊ አስተሳሰቦች በመራቅ በጋራ ዓላማ ላይ ብቻ በማተኮር በጠንካራ የሸዋ የውስጥ አንድነት ቀጣይ ግዳጁን ጠንቅቆ የሚያውቅና ለህዝቡ የሚተጋ ሰራዊትና አመራር በመፍጠር የአገዛዙን ቅስም ለመስበር ስምምነት ላይ ተደርሷል። ሁለተኛ፣ ህዝባዊ ውግንናና በደልን በተግባር መካስን በተመለከተ ሲሆን ብሉ ያለ ህዝብ ሙሉ ድጋፍና ተሳትፎ ስኬታማ ሊሆን እንደማይችል በመገንዘብ ባለፉት ጊዜያት የተፈጠሩ ክፍተቶችንና በህዝብ ላይ ደረሱ በደሎችን በተግባር በመስራትና ህዝብን በታማኝነት በማገልገል ለመካስ ቃል ተገብቷል። ሶስተኛው፣ የእዝ ሰንሰለትን ማክበርና ብልሹ አሰራርን መታገል በሚል ማንኛቸውም ብልሹ አሰራሮችና መርህን ያልጠበቁ አካሄዶች በድርጅታዊ መስመር እንዲስተካከሉ አቅጣጫ የተቀመጠ ሲሆን የእዝ ሰንሰለትን በአግባቡ ጠብቆ የተሰጠውን ግዳጅ በብቃት መወጣትና ማንኛውንም አፍራሽ ተግባር በወቅቱ ማረም የሁሉም አባል ግዴታ መሆኑ ተረጋግጧል። አራተኛው፣ ትግሉ ፖለቲካ መር ትጥቅ ትግል መሆኑን በተጨባጭ ማስረጽ በሚል ትግሉ ወታደራዊ ብቻ ሳይሆን ሰፊ ፖለቲካዊና ህዝባዊ መሰረት ያለው በመሆኑ በሰራዊቱ ውስጥ ጥልቅ ግንዛቤ መፍጠርና የወደፊት የግዳጅ አፈጻጸሞችም የእዝ ሰንሰለትን በጠበቀ መልኩ በተናበበ በተቀናጀና ስልታዊ በሆነ መንገድ እንዲመሩ ስምምነት ላይ ተደርሷል። በመድረኩ ማጠቃለያ ላይ የክፍለ ጦር አመራሮቹ እንደገለጹት የሰፊ ውይይት በህዝቡና በሰራዊቱ ዘንድ የነበሩ ጥያቄዎችን የመለሰ ልዩነቶችን ያረመና መጠራጠሮችን በማስወገድ ፍጹም ወንድማማችነትን ያጠናከረ በመሆኑ ለመሪ ድርጅታችንም ሆነ ለሸዋ ጠቅላይ ግዛት አሳምነው እዝ ትልቅ ኩራት ነው ብለዋል። ለመሪዎቻችን የጀግናው ሰራዊታችንና የህዝባችን ሞራል ከመቼውም ጊዜ በላይ የገነባ በመሆኑ እየደረሰ ያለውን የጥፋት እርምጃ በመስበር ወደፊት ለመግፋት ዝግጁ ነን ሲሉ አረጋግጠዋል። በመጨረሻም የመድረኩ መሪ አመራሮች በአስተያየታቸው እንደ አማራ የውስጥ አንድነትን ማጥበቅ፣ ጥያቄዎችን ሁሉ ተቋማዊ በሆነ መንገድ መፍታትና ሁልጊዜም አይናችሁንም ልባችሁንም ትግሉ ላይ አድርጉ ያሉ ሲሆን እኛም ለህዝብና ለድርጅታችን የገባነው ጽኑ ቃልን በመጠበቅ የጀመርነውን የህልውና ትግል ከግብ እናደርሳለን በማለት ታሪካዊውን ስብሰባ አጠናቀዋል። ቅድም ወንድም እንዳለው ለሸዋም ለአማራም ብሎም ለኢትዮጵያ ዋስ ጠበቃ የሚሆን ኃይል መገንባት የመጀመሪያው ዓላማችን ጭምር ግባችን እዛ ላይ። ስለዚህ በድር በመሆን እናወራለን እንዲሁ በውጭ ሁላችንም 3 ዓመት ሙሉ ያሳለፍነው ጊዜ ገብቶናል፣ ሁላችንም ወጥቶናል። ከገባን አይቀር ግን ደግሞ እዚህ ፊት ለፊት ቁጭ ብለን የነበሩ ችግሮችን በጠንካራ ጎን በደካማ ጎን ገምግመን ያለውን አሁን መልካም አጋጣሚ ተጠቅመን ጠንካራ ኃይል ማፍራት ስላለብን ስለዚህ እዚህ የሚደረገው መድረክ ላይ ምናልባት ግልጽ እንዲሆንላችሁ ስለ አንድ አካባቢ፣ ስለ ቀበሌ፣ ስለ ሰፈር፣ ስለ ጎጥ ለማቀንቀን አለ ተሰበሰቡ ጠንካራ ኃይል ገምቶ ከጥላት ጋር ተገዳዳሪ ነው ጥላትን ማሸነፍ የሚችል ጥላትን መመከት የሚችል ኃይል መገንባት ስለምንፈልግ ብቻ ይሄን ከግምት ማስገባት ያስፈልጋል። በሁሉም ቀጠናዎቻችን አለመግባባቶችና ቅራኔዎች እየተፈቱ የመጣበት ሂደት ነው ያለው። መንዘል አለመግባባቶችና ቅራኔዎች ተፈተዋል፣ ተስተካክለዋል። ይፋት ላይ አለመግባባቶችና ቅራኔዎች ተፈተዋል፣ ተስተካክለዋል። በተሐድሶ እየታረሙ መጥተዋል። ተጉለት ላይ በተመሳሳይ ቡልጋው ላይ በተመሳሳይ ስለዚህ የቀረው ይሄ መራቤት አውራጃ ስለነበር ይሄ መራቤት አውራጃ ላይ ያለውን ደግሞ
ወደ አንድ ማዕከል አምጥቶ ማግባባት፣ ማነጋገር፣ ማዋሃድ ተመሳሳይ መንፈስ ማላበስ ስለሚያስፈልግ ለዚህ ቅዱስ ዓላማ በዛሬው ዕለት ተገናኝተናል ማለት ነው። ስለዚህ ይሄ ቤት እስካሁን የነበሩት ተበድለናል የምንለውን ነገር ሁሉ በነፃነት የነበሩ ደካማ ጎኖችን አላስፈላጊ ነገሮችን በሙሉ ከአይምሯችን ዛሬ ጥብ አድርገን በአዲስ መንፈስ፣ በአዲስ ጉልበት፣ በአዲስ አስተሳሰብ ለነገ ለተሻለ ስራ ራሳችንን የምናዘጋጅበት መድረክ መሆኑን ከወዲሁ ለማሳሰብ ስለምወድ ስለዚህ ሁላችንም ለቤቱ የሚመጥን ለትግሉ የሚመጥን ለቀጠናውም የሚመጥንና የሚበጅ ሐሳብ እያንሸራሸርን መድረኩን እናሳልጣለን ማለት ነው። ስለዚህ የመገናኘታችን ትልቁ ዓላማም ፕሮግራሙም አጀንዳውም ይሄን የሚመስል ነው። በወታደራዊ በአስተዳደራዊ በሎጂስቲክ እያንዳንዱ ነገር ክፍተቶች አሉ፣ እናስተካክላለን። አንድ ድርጅትን ህዝባችን የሚመራው በተለያየ ህግ ነው። ይሄን እናስተካክላለን ከዚህ ውይይት በኋላ። ይሄንን ለማስተካከል ግን ወታደራዊ ድጋፍና ትብብር ለማድረግ አንድ ድርጅት ነው፣ አንድ አካል ነን፣ አንድ መንፈስ ግን ሊኖረን ይገባል። ደግሞ ከምን ጊዜውም በላይ የአፋብን ትግል የህወሓትና ብልጽግና ውጥረት ኢትዮጵያንና የአፍሪካ ቀንድን ወደ ለየለት ቀውስና መጠነ ሰፊ ጦርነት ሊያደርሰው እንደሚችል ፈርስት ፖስት አፍሪካ ጠቆመ። የአፍሪካ ቀንድ የዲፕሎማሲ ማዕከልና መልህቅ ተደርጋ የምትወሰደው ኢትዮጵያ በአሁኑ ወቅት በሀገር ውስጥ በተቀሰቀሱ ከባድ የውስጥ ጦርነቶችና በቀጠናው እያደጉ በመጡ ውጥረቶች ሳቢያ መላውን የአፍሪካ ቀንድ ቀጠና ወደ ለየለት መጠነ ሰፊ ጦርነት ሊከት የሚችል እጅግ አደገኛና የማይቀረው የትርምስ አፋፍ ላይ መውደቋን ፈርስት ፖስት አፍሪካ ዘግቧል። ሰሞኑን የወጣው ሁማን ራይትስ ዎች የተሰኘው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ሪፖርት እንዳመለከተው ህዝባዊ ወያነ ሓርነት ትግራይ የክልሉን ስልጣን መልሶ ከተቆጣጠረ በኋላ ያወጣው አዲስ እጅግ የሰራዊት ማሰባሰቢያ ህግ ሀገሪቱን ወደ ከፋ ቀውስ ከቷታል ብሏል። የአዲሱ የህወሓት ህጋዊ ማዕቀፍ በየቤቱ በር በማንኳኳት በኃይልና በአስገዳጅ ሁኔታ ሰዎችን ወደ ውትድርና መመልመልን ህጋዊ ያደረገ ሲሆን ከዚህም በላይ ይህንን አዋጅ የተቃወሙ ወይም ፈቃደኛ ያልሆኑ ዜጎችን በከባድ የስራት ቅጣትና በሞት ፍርድ ጭምር የሚቀጣ በመሆኑ በክልሉ የሚገኙ በርካታ ቤተሰቦች ቀጠናውን ጥለው ስደት በመፈናቀል ላይ ይገኛሉ። ይህ በእንዲህ እንዳለ የብልጽግናው ቁንጮ አብይ አህመድ በሀገር ውስጥ በትጥቅ ከተነሱትና የአገዛዙን ስልጣን እያናጉ ካሉት የአማራ ፋኖ ንቅናቄ ጋር የሚያደርገውን ከባድና የማያቋርጥ የውስጥ ጦርነት መቋቋም አቅቶ መንገዳገድ ላይ እንደሚገኝና ይህ ሀገር ውስጥ መበስበስና መፈራረስ አልበቃ ብሎ የሀገሪቱ ውጫዊና ዲፕሎማሲያዊ ግንኙነቶችን በፍጥነት ወደ ከፋ ደረጃ እየተንሸራተቱ መሆናቸውን ዘገባው ያመለክታል። ኢትዮጵያ ከጎረቤት ኤርትራ ጋር የቀይ ባህር በርን የመቆጣጠር ፍላጎትን ተከትሎ ከሱዳን ጋር ደግሞ አማጽያንን በጀርባ ትደግፋለች በሚል እንዲሁም ከሶማሊያ ጋር ከሶማሊላንድ ጋር ያደረገችውን ወታደራዊና ዲፕሎማሲያዊ ስምምነት ተከትሎ ግንኙነቶቿ ሙሉ በሙሉ በከፍተኛ ሁኔታ ተበላሽተዋል። እነዚህ በአንድ ላይ የተገጣጠሙ የሀገር ውስጥ የጦርነት ግንባሮችና ዓለም አቀፍ የዲፕሎማሲ ፍንጣቂዎች መላውን የምስራቅ አፍሪካ ቀጠና ወደማይመለስበት ታሪካዊና አሰቃቂ የጦርነት አውሎ ንፋስ ውስጥ ሊከቱት ስለሚችሉ አገዛዙ የፈጠረው ይኸው ምስቅልቅል ሀገሪቱን ወደ ፍጹም የጥፋት ገደል እየመራት ይገኛል የሚሉ አስተያየቶችም እየተሰነዘሩ ነው። በብልጽግና ወታደሮችና በአገዛዙ ታጣቂዎች በህፃናት ላይ ከ130 በላይ ከባድ የመብት ጥሰቶችና ግድያዎች መፈጸማቸውን የተባበሩት መንግስታት ድርጅት አስታወቀ። በአብይ አህመድ አገዛዝ መበስበስ ሳቢያ በሀገሪቱ የነገሰው የጦርነት እሳት ንጹሐን ህፃናትን እጅግ አሰቃቂ የጭካኔ ተግባር ሰለባ ማድረጉን የቀጠለ ሲሆን የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር በ2025 በኢትዮጵያ ውስጥ በ72 ህፃናት ላይ የተፈጸሙ 130 ከባድ የሰብአዊ መብት ጥሰቶችን በይፋ ማረጋገጡን አስታውቋል። ድርጅቱ ባለፈው ሳምንት ይፋ ባደረገው በዚህ አስደንጋጭ ሪፖርቱ መሰረት አሰቃቂ ጉዳትና ጥቃት ከደረሰባቸው ህጻናት መካከል 42ቱ ወንዶችና 18ቱ ሴቶች ሲሆኑ የቀሪዎቹን ማንነትና ጾታ መለየት አለመቻሉን ጠቅሷል። ተመድ በሪፖርቱ ላይ የህጻናት እገታ፣ በጤና ተቋማትና በትምህርት ቤቶች ላይ የሚፈጸሙ ወታደራዊ ጥቃቶች አሁንም እጅግ አሳሳቢ ደረጃ ላይ መሆናቸውን በጽኑ አውግዟል። የተመድ ሪፖርት በዝርዝር እንደሚያሳየው ከሆነ በአጠቃላይ 45 ንጹሐን ህጻናት በአሰቃቂ ሁኔታ የተገደሉ ሲሆን 22ቱ ደግሞ ዘላቂ አካል ጉዳት ደርሶባቸዋል። ለዚህ ህጻናትን ለቀጠፉ አሰቃቂ ወንጀል ድርጊት ደግሞ የብልጽግና መደበኛ መከላከያ ሰራዊት 24 ህጻናትን በመግደልና አካል ጉዳት በማድረስ ግንባር ቀደሙን የኃላፊነት ደረጃ የያዘ ሲሆን የትግራይ ክልል ፖሊስ 4፣ የኦሮሞ ነጻነት ጦር 1 እንዲሁም 16 ህጻናት ደግሞ ማንነታቸው ባልታወቁ የአገዛዙ ተላላኪ ታጣቂዎች ጥቃት እንደተፈጸመባቸውና ተጠያቂ መሆናቸውን በተጨባጭ አመልክቷል። በጥቃቶቹ መሰረት 30 ህጻናት በቀጥታ ኢላማ ተደርገው የተገደሉ ሲሆን 10ሩ ደግሞ ፍንዳታን በሚያስከትሉ ወታደራዊ
ቁሶች እንዲሁም 5 ህጻናት ደግሞ በአገዛዙና በታጣቂዎች መካከል በነበረ የተኩስ ልውውጥ ሳቢያ ህይወታቸውን አጥተዋል። የተባበሩት መንግስታት ድርጅት በ7 ሴት ህጻናት ላይ የከፋ የጾታ ጥቃት መፈጸሙን ያረጋገጠ ሲሆን ከነዚህ ውስጥ በሁለቱ ህጻናት ላይ ደረሰውን የጾታ ጥቃት የፈጸመው የኤርትራ መከላከያ ሰራዊት መሆኑን ገልጿል። ከዚህ በተጨማሪም በጥናትና ምርምር በተረጋገጠው መረጃ መሰረት በ19 ትምህርት ቤቶችና በ14 ሆስፒታሎች ላይ በአጠቃላይ 33 ወታደራዊ ጥቃቶች የተፈጸሙ ሲሆን ይህም በትምህርት ቤቶች ውስጥ ጥበቃ ሊደረግላቸው የሚገቡ ከ60 በላይ መምህራንን ያካተተ መሆኑ ተዘግበዋል። ይህ ወንጀል ይበልጥ በታየበት በዚሁ ሪፖርት በህጻናት ላይ እገታ መፈጸሙ የተመለከተ ሲሆን ከ8 ወር ህጻን ጀምሮ ከ15 ዓመት ዕድሜ ያላቸው 20 ህጻናት ማንነታቸው ባልታወቁ አካላት ታግተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ የብልጽግና አገዛዝ በተደረገ ጥረት ቀደም ሲል ለወታደራዊ አገልግሎት ይውሉ የነበሩ ትምህርት ቤቶች እንዲለቀቁ መደረጉን በማንሳት ዋና ጸሐፊው በተወሰኑ ክልሎች ባለው ከባድ ውጥረትና ጦርነት ሳቢያ በህጻናት ላይ እየደረሰ ያለው ግድያ፣ አፈና፣ የአካል ማጉደል፣ እገታና በትምህርት ቤቶችና ሆስፒታሎች ላይ የሚፈጸሙ ጥቃቶች አሁንም እጅግ አሳሳቢና የሚኮነኑ መሆናቸውን በጽኑ ጠቅሰዋል። የሱዳን መደበኛ ጦር ከኢትዮጵያ ድንበር አቅራቢያ የሚገኘውን ስልታዊውን ቀጠና በቁጥጥሩ ስር መዋሉን አስታወቀ። የጎረቤት ሀገር ሱዳን መደበኛ ጦር ከኢትዮጵያ ድንበር አቅራቢያ በሚገኘውና እጅግ ስልታዊ በሆነው የብሉ ናይል ግዛት ውስጥ ያካሄደውን መጠነ ሰፊና ከፍተኛ ወታደራዊ የኦፕሬሽን ዘመቻ ተከትሎ እጅግ ወሳኝ የተባለውን የአልባር ቀጠና ሙሉ በሙሉ በቁጥጥሩ ስር መዋሉን በይፋ አስታውቋል። የሱዳን ጦር ከፍተኛ ወታደራዊ ባለስልጣናት በይፋዊ መግለጫቸው እንደገለጹት ያውን በጦሩ እጅ የገባው የአልባር ስልታዊ ቀጠና በጆሴፍ ቱካ በሚ መራው የሱዳን ህዝብ ነጻነት ንቅናቄ ሰሜን አጃቢ ኃይል እንደ ዋና የጦር ሰፈር ማዕከል መመሪያና የስትራቴጂ መነሻ ሆኖ ሲያገለግል የነበረ ስፍራ ነው። ወታደራዊ ምንጮች አክለው እንደጠቆሙት የሱዳን ጦር በዚህ ቀጠና የከፈተውን መጠነ ሰፊ የማጥቃት ዘመቻ ያጠናከረው ከአቡ ዱግላና ከሻምቦ አቅራቢያ ካሉ አዋሳኝና ቁልፍ ቦታዎች በከፍተኛ ኃይል በመገስገስ ነው። ጦሩ ባደረገው በዚህ ፈጣንና የተቀናጀ ወታደራዊ ግስጋሴ የአማጽያኑን ጠንካራ ምሽጎች አንድ በአንድ በመስመር በአካባቢው የነበረውን የተቃውሞ ኃይል ሙሉ በሙሉ መበተንና ቀጠናውን በቁጥጥር ስር መዋል መቻሉ ታውቋል። የሱዳን ጦር የድንበር አካባቢዎችን የመቆጣጠር እርምጃና የአማጽያኑ ዋና የጦር ሰፈር መያዝ ከኢትዮጵያ ድንበር ጋር በጣም ተቀራራቢ በሆኑና በቀጥታ በሚያዋስኑ ቦታዎች ላይ የተፈጸመ ወታደራዊ ክስተት ነው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።